ጊዜ አንቺም ስላየሽው ስላሳለፋችሁት ነገር ምናምን ፈጣሪ የተመሰገነ ይሁን። በቃ እናንተ ማየት የፈለጋችሁትን ነገር ኦልሬዲ አይታችኋል። አሁን እሱ ይምጣና ማድረግ ያለብን ነገር እናድርግ እንጂ እዚች ጋር ከነሱ ጋር ክርክር ለመቅጠም አልመጣንም። በጣም የሰለችው እኛም ሰልችታችኋል። ከሚሰለችው ነገር በላይ ደግሞ አብርሃምን እና ወደዚህ ተነስ ተቀመጥ ስትሉት የነበረው ነገር በቃ አይ ቲንክ ያናደዳችሁ ነገር ያ ነው። አብርሃም ዛሬ ላይ ወደዚህ ወደዛ ደስ ብሎኛል። እንደዚህ ሆነ ስላየው ብዙ ነገሮች የተከፈሉ ብዙ ነገሮች የሆኑ አንተ ደህና እንድትሆን ነው። በቃ ይሄንን ነው ማለት የምችለው እና አሁን ላይ ምንም ጭቅጭቅ አልፈልግም። አንተ ደህና ከሆንክ ከማንም ጋር ንትርክ ስለማልፈልግ ወንድሜ ደስ ብሎኛል። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ አብርሃም ድራማውን አጠናቆ መጥቷል ማለት ነው። የፈዘዘበትንም የጀረበትንም አጠናቆ መጥቶ እንግዲህ እያያችሁት ነው ማለት ነው። ሩታን እንዴት እንደሚያረጓት ማለት ነው። እንግዲህ ሶስቱ የሆነ አራቱ የሆነ በሩታ ላይ የሰሩት ስራ አለ ማለት ነው። ሩታ ነች እንደዚህ ያረገች፣ ሩታ ነች። ጠበል አልወሰዳችሁት? የት አልወሰዳችሁት? በምን ተሽሎት መጣ? እሺ በምን ተሽሎት መጣ? እንኳን ተሻለው። ይሄ ድራማችሁ ቢቀርባችሁ ይሻላችኋል። እና ልክ ሩታና ይፍሬም እንዳስደለጉበት አድርገው ነው መሰለኝ የመከሩትና በቃ የሚያረጋትን ሩታን የሚያረጓትን ይሄ የሰይጣን መልእክተኛ ደግሞ አብሮ አለ። እንግዲህ ዳነባችሁ፣ እንደዚህ ያለባችሁ፣ ስራችሁ ታወቀ። አረ ተው 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 ተው። ራሱ አሁን ምርጫውን ሊመልጥ አይደል እንዴ? ሩታ ተይ አንቺ እሱን አላስታውስም ምናምን ብሎ ቁጭ አለ። እንግዲህ እስቲ እናያለን ማንን እንደሚመልጥ ብላችኋለች። ሩታ ተማምናለች፣ በተማመነችው ነገር ተማምናለች ማለት ነው። ተማምናለች ማለት ነው። በነገራችን ላይ ሄርሚላ አትደሰቺ፣ ብዙዬም ቢሆን እንደዛው ማለት ነው። እዚህ ጋር ገና ነው፣ ውሳኔው አልተወሰነም። ምርጫው ማን እንደሆነች አልታወቀም። ከሁለቱም ሊርቅ ይችላል ማለት ከሁለቱም እኔ አብርሃም እሱ እውነተኛ ታሞ ተሆነ ሩታንም ሄርሚላንም እርግፍ አልጎመተው ያለበት ብዬ ነው የማስበው ማለት ነው። ማለት ሩታንም ቢመርጥ ሄርሚላ አታስቀምጠውም። ሄርሚላንም ቢመርጥ በህይወቱ በሰላም አይኖርም። ሩታ እዚህ ጋር እንትን ትለዋለች፣ መልሳ ዙራ ታመጣዋለች። እና እኔ ግን አላውቅም እንግዲህ ድራማው ሊጠናቀቅ ይሆን ምን ሊሆን እንግዲህ ምርጫ በቃ ሄርሚላ ስትናገር በቃ ምናምን አይላትም። ሩታ ስትናገር ግን የሆነ በቃ ሩታ በቃ ኧረ አብርሽ ተው እንጂ የልጅህ እናት እኮ ነች። እህትህ በቃ ሞልታሃለች ማለት ነው። እንደሞላችሁ ራሱ ያስታውቃል እንዴት እንደምትሆን ማለት ነው። ሁሉንም ነገር አውርተን ጨርሰናል። እኔ እናንተ ሁሉንም ነገር ነግረኸኛል ብለዋለች። እንግዲህ ምን እንደነገራት በሰሞኑ በነገው ቪዲዮ ደግሞ እንጠብቃለን። ክፍል 3 ክፍል 4 እያለ አሁን ሰሞኑን በአብርሃም ቻናል ነው የሚለቀቀው። እንግዲህ ያው መጠበቅ ነው። እኛ መቼስ ምን ዳገብተን የለም አንዴ ለመጠበቅ እንትን ብለን ስለዚህ በነገው ዕለት እንግዲህ የሚለቀቀውን እናያለን ማለት ነው። እኔ ግን በጣም ነው እኔ እንጃ የሆነ የእህትየዋ ስራና የዳኒ ስራ የወረደ አስተሳሰብ ነው የሚያስቡት ማለት ነው። እኔ አብርሽ በምንም ነገር ጤነኛ ነው፣ ምንም ሆኖ አይደለም። አሁን እዚህ ጋር ሴቶቹን ሊያባላ ነው መልሶ። እንግዲህ ጠብቁ ነገ የሚሰራውን እንትን ማለት ነው፣ የሚሰራውን አክሽን። ዛሬ እንግዲህ ከሄርሚላ ጋር ነው የሚያድረው፣ ነገ ደግሞ ከሩታ ጋር ነው። በቃ እንዲህ እየቀያየረ ይመችህ አብርሃም፣ ይመችህ። የማስታውሰው ነገር የለም እያለ ነው። በቃ የማስታውሰው ነገር የለም። ታዲያ በምን ለቀቀ? እኔ እኮ በምን ለቀቀ? ጠበል ሄደሃል አልተባለም፣ ጦለት ተደለገብህ አልተባለም። እኔ ቡታጅራ ሄደህ ምን ተደርጎልህ ለቀቀ? እሱንም ምክንያቱንም ምን እንደተደረገለት በምን እንደተለቀቀ ምን ተደርጎበት እንደሆነ እሱንም እንትን ማለት እንፈልጋለን፣ እኛ መስማት እንፈልጋለን። እውነቴን ነው የምላቸው። እዚህ ጋር ሆ ብለን እንወጣለን እንዴ! የእነሱ ድራማ መጠናቀቂያ ሲደርስ አሁን ድኑ መጣ እንትን ብሎ መጣ። አሁን ከሁለቱም ሴቶች ሊወስን ነው ምናምን እያሉ ይመጡብናል እንዴ! ረረረረ ድራማ እንደዚህ አይነት ድራማማ እኛ ልናይ አንፈልግም ማለት ነው።
ለማንኛውም እንግዲህ ያው እንዳያችሁት ነው ይፍሬምና ዳኒ ዞር በሉልኝ ብሏቸዋል። ዞር በሉልኝ ብሏቸዋል። ሂዱ እናንተ ብሏቸዋል። እዛ ጋር እየተቧቀሱ ይሆናል እንግዲህ ዞር ብለው ዳኒና ያው ለድራማው ማሟሟቂያ ዘወር ብትሉ ይሻላችኋል። ምን እንደተባለ ምናምን ሄርሜላ ታስተላልፍልሃለች፣ ዲያንዬ ሩታ ታስተላልፍልሃለች። በቃ ሰሞኑን እንግዲህ ሁለቱም ብዙዬም ዘወር በይ ማለት ነው እንዴ! አንቺም ዘወር በይ እንጂ ሲጠየቁ ምንድን ነው ሚስጥሩን? አንቺ ሚስጥሩን ስለምታውቂ ለነገሩ ችግር የለውም። እስቲ የማንኛቸው ጉድ እንደሚወጣ በነገው ቪዲዮ እናያለን። እኛ ምን አገባን? ቢበስል ባይበስል ሆድ እንግዲህ ሽሮ ይበላ ይመስል እንላለን። እነሱ ለዶላራቸው ነው እናት እየተሯሯጡ ያሉት። እኛስ ምን መረቁ እንኳን ስጡን፣ እሺ ተመረቁ፣ አካፍሉ፣ ትንሽ ትንሽ እንኳን ጣል ጣል አድርጉልንና እኔ የዳኒ እንትን ማለት በጣም ይገርመኝ። እኔ ዛሬ እንደውም በዳኒ ወይ በብዙዬ ይለቀቃል ብዬ ነበር። ነገ አሁን በብዙዬ ነው የሚለቀቀው፣ በጊዜ ነው የሚለቀቀው ማለት ነው። እንግዲህ ማን እንደሚያሸንፍ ማን እንትን እንደሚል አናውቅም። ሄዳ ጥምጥም ምን ያለችበት እየሮጠች በቃ እየሮጠች እግሯን ልትሰበር። ወይኔ ሬቼ ግን ቡታጅ እነዚህ ባል ወንድ አይጠይቃቸውም እንዲህ ከአንድ ወንድ ላይ ተጠምጥመው የሰው ባልና የሰው ፍቅረኛ መቀማት። እኔ እንጃ ወስማ ይህ ወንድ ብልቅ ያለባቸው ሰዎች እንግዲህ ተሰብስበውላችኋል። ዳኒ በዛ ጋ ያጫንቃል። እነዚህ እንግዲህ ሄርሜላ እስቲ ምን ልትመልሽ ይሆን? የአንቺስ ጥያቄ ምንድን ነው? የአንቺስ መልስ ምንድን ነው? ሰሞኑን የተደረገውን ሁኔታ እያየሁ ነው ብሏችኋል። እንግዲህ ሁለታችሁን ነው የምጠይቃችሁ ብሏል። ሩታ እንደሆነች እናቴ እያሰበችበት ነው። ያው ዛሬውኑ ነው የሚጠይቃቸው። ያው ቪዲዮ ተቆራርጦ ነው እንጂ ዛሬው ሁኑ ጨራርሰው እንትን ይላሉ ማለት ነው። እንግዲህ ነገ ደግሞ እንሰማለን ማለት ነው። የሚሆነውን ነገር እየቆራረጡ ነው እንጂ የሚጭኑት በአንድ ቀን ነው የሚያልቀው ነገሩ ማለት ነው። ያው እየተጠያየቁ እየተወያዩ ማን በትክክል እንደሚመልስ እናያለን ማለት ነው። ግን የበቀደሙ እንትን አብርሽዬ ይቺ ነገር እንደውም ክስ ወደ እስር ቤት ታስገባሃለች ብዬ ነው። እውነት ተሆነች ፊልሟን ፈልመሃል አሉ የጋብቻዋን። እሷ ላይ እንግዲህ ተሆነ ያው ወደ ሩታ መመረስህ አይቀርም ብዬ ነው የማስበው። እንግዲህ ሁለታችሁም ጥያቄ ልትጠየቁ ነው። ማን በትክክል ፈተናውን እንደሚያልፍ እናያለን ማለት ነው። እስቲ በነገው ዕለት እንግዲህ እናያለን። እኛማ ለማየት ማን ብሎን ለማዳነቅ ልወረኞች አይደለን። ምን እናድርግ ብላችሁ ነው? በሩ ለማንኛውም ሸላይክ እያረጋችሁ አበረታቱን እንላችኋለን። እኛም ወረኛዎቹ ማለት ነው። እኔ ግን ቆይ እስቲ ምን ልገምት? እኔ ከደስታዋ ከምኗ እህትየዋ ሞልተዋለች። በነገራችን ላይ እህትየዋ ወደ ሄርሜላ እንዲሄድ ነው የምትፈልገው። ከሄርሜላና ከሄርሜላ ብቻ ነው ውሸቷ አለው እንጂ አንተ ምርጫ ምረጥ ያለችው እሷ መርጣ ጨርሳለታለች ማለት ነው። እነሱ በገንዘብ ሙሊት ታረገቻቸው። ዳኒንም ብዙዬንም ዴብንም በቃ ሞላቻቸው ማለት ነው። ለምን ዛሬ ዴብ የለም? ለምን የለም ዛሬ? ለምን የለም? ለማንኛውም እስቲ ነገ እናያለን። የነገ ሰው ይበለን። እውነቴን ነው የምላችሁ፣ የነገን የሚያውቅ ሰው የለም። እናንተ እንደዚህ ትባላላችሁ ለአንድ ወንድ። ቆይ ሁለቱንም አስቀምጥና እንገራቸው። እኔ አብርሃም አንተን ብሆን ማለት ነው ሁለቱም ሊንከባከቡ አይደል የፈለጉት? ሁለቱም ሊንከባከቡ አይደል? ስለዚህ ሁለቱንም እኔ አስተዳደራቸዋለሁ። አንድ ወር ከአንቺ ጋር፣ አንድ ወር ከእሷ ጋር። በቃ ይሄንን ውሳኔህን ወስንና ንገራቸው። እኔ እውነቴን ነው የምነግርህ አብርሃም፣ ምንም ችግር የለም። እሷም ትሰራለች፣ ይችም ትሰራለች። ከዛ በቃ ልጁ ትወልዳለህ። ከዚች 10 ከዛች 10 20 ላይ ትወልዳለህ። በቃ ምን ችግር አለው ብለህ ነው ታሳድ። ስለዚህ በቃ በአንተ ይጀመር። እንደውም ባለ 2 ሚስት እንዴ! አንተ ሀብታም አይደለህ እንዴ? የወጣት ሀብታም። ስለዚህ ባለ 2 ሚስት ሆን። ለምን ግን ያው ሄርሜላ በጣም በቅናት ነው የምታብደው።
ሄርሜላ ሄርሜላ አሁን ታብዳለች። ሁለትም ሩታ እንኳን ምንም እንትን አትልም። ሄርሜላ ግን ታብዳለች። እንደዚህ እንትን ብላ እንትን አትልም። ስለዚህ ለማንኛውም እስቲ እናያለን። እንግዲህ ድራማ መጠናቀቂያ ይሆን? እኔ ግን ድራማ ይመስለኛል እግዚአብሔርን። ይሄ ነገር አሁን የድራማው መጠናቀቂያ እየደረሰ ነው ማለት ነው። እንደው ነገ ታያላችሁ የሆነ ነገር ይፈጠርና በቃ እኔ ሩታ መርጫለሁ ከዚህ ከድራማው አንቺ ወጥተሻል ብሎ ድራማውን ይጨርሳሉ ብዬ ነው የማስበው ማለት ነው። እቺ ነገር እቺ ቅጣ ታደረች አትቆረጠም የሚባለው ነገር መቼም ለእንትን ነው እንጂ ድራማ ነው እንጂ እኔ እውነተኛ አይመስለኝም። እውነተኛ የሚሆነው እኔ በትክክለኛ አብርሃም ምርጫውን እንኳን እኔ እንትን የሚል አይመስለኝም። ለምን ሉልን አላመጣሽም? አንቺ ደግሞ ሉልን እኮ ብታመጭለት ወከክል ነበር። ስለዚህ እኔ እንጃ። እስቲ ቆይ በመጨረሻ እናያለን። አንዴ እኮ በጣም ግን የሚገርመኝ ማለት ነው በጣም የሚገርመኝ ቆይ እስቲ ምንድን ነው የተደረገበት? እኛ እኮ እሱን ማወቅ እንፈልጋለን። ማን ነው ያደረገበት? እንግዲህ ነገሩ የተባለው ነገሩ እየሰማሁት ነገር ማለት ነው ሩታ ከሄርሜላ ጋር የሆነ ቪዲዮ አየ ነው የሚባለው። ከዛ በኋላ በሉ ወደ ሩታ ሄደ። ለምን ዛሬ ለምንድን ነው ይሄ ነገር ወደ ሩታ የተተበተበው? ስለዚህ እውነቱን የሚያውቀው አቤል ብቻ ነው። አቤል መጥቶ እውነቱን ሲናገር እኛ እናምናለን ማለት ነው። እውነቱን የምናምነው አቤል ይምጣና ከሄርሜላ ጋር ተጣልቷል። አሁን በኋላ እንግዲህ ከሄርሜላ ጋር ሊሆን አይችልም። ስለዚህ እውነቱን ያወጣዋል ማለት ነው። መተቱም ተሆነ መተት ሩታም ታስደረገችበት ሩታም ሄርሜላም ታስደረገችበት እኛ የምናውቀው ነገር የለም። በስማም ወልዶ መንፈስ ቅዱስ ሲቀርበን በጨለማ የዚህ አይነት የመተት አይነት እናውራ። ስለዚህ ለማንኛውም እስቲ እንጠብቃለን ነው የምንለው። ለማንኛውም ብታው ሴትዮ የለችም ሄዳለች። የሆነ ቦታ ለሽርሽር ሄደዋልና ይሄንን ጠቢ ይሄንን አድርጊ ወይኔ ትእዛዟ ብቻ ቤቱን አፍረሰች ስሉ እንዳትለኝ ብቻ። አሁን ደግሞ ለአንድ ወር ትሄዳለች። የሱ ጊዜማ ቤቱን ይሄንን አፍርሼ ቀለም ቀብቼ ነው የምጠብቃት እንጂ ግንቡን ሁሉ አፈራርሼ ቀለም ቀብቼ ጠብቃታለሁ። እና ለ2 ቀን ለምትሄደው ስንት ስራ እዛ ይመሰላችሁ የሄደችው? 2 ቀን ነገና ከነገ ወዲያ። ወይኔ